ለመሆኑ የሞተ ሰው ከማቃጠያ ሳጥን ወይም ከመቃብር ወጥቶ በሕይወት ያሉ ዘመዶቹን አግኝቶና ተጨባብጦ መልሶ ወደ ማረፊያው ሲሄድ አይተው ያውቃሉ? ይህ ተረት ሳይሆን በደብረ ምጥማቅ ለ5 ቀናት በተከታታይ የታየውና ክርስቲያኑን እስላሙንና አረማውያኑን በአንድ ያስደመመው የእመቤታችን የቅድስት ድንግል ማርያም ድንቅ መገለጥ ታሪክ ነው። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ እያለ አባ ጽጌ ድንግል በመኃልየ ጽጌው የዘመረላት መላእክትና ሰማዕታት በፈረሶቻቸው እየመጡ የሰገዱላት ያቺ ዕለት ዛሬስ እኛ በሕይወታችን ካሉብን የጭንቀትና የናፍቆት መቃብሮች እንድንነሳ የእመቤታችን ምልጃና መገለጥ እንዴት ይረዳናል? ከመጽሐፈ ስንክሳር የተገኘውን እጅግ ልብ የሚነካውን የደብረ ምጥማቅ ታሪክ አብረን እንከታተል። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የዚህ ታላቅ መንፈሳዊ በረከት ተካፋይ የሆኑ ዘንድ ይህን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ያግዙ። ሰማይ በምድር ላይ የተገለጠበት መላእክትና ሰማዕታት በግልጽ የታዩበትና ሙታን ተነስተው ከሕያዋን ጋር የተጫወቱበት ያ አስደናቂ ክስተት ስለ ደብረ ምጥማቅ አስገራሚ ምስጢር ምን ያህል ያውቃሉ? ሙሉ ታሪኩን አብረን እንከታተል። ግብጽ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራች ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 ጀምሮ እስከ 25 በተከታታይ በመገለጧ ሕዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ጌታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችንም ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያን ጊዜ ሱራፌል ማዕጠንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ ባንቺም ሰው ሆነ። መጽሐፈ ስንክሳር ግንቦት 21 ገጽ 318። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎች በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቆሬዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ፣ በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። መጽሐፈ ስንክሳር ግንቦት 21 ገጽ 318። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምእመናን የታየችውን የአምላክ እናት የድንግል ማርያምን መገለጥ በመኃልየ ጽጌ ድርሰቱ እንዲህ በማለት ገልጾታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው። መኃልየ ጽጌ። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባቶቻቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያምን እንድታሳያቸው በለመኗት ጊዜ እንደ ቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶች ደግሞ መሐረባቸውን ወደ ላይ በወረወሩት ጊዜ እርሷ የወደደቻቸው እንደሆነ በእጆቿ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸውም ለመሄድ በፈለጉ ሰዓት ተሰናብተውና ተባርከው ይሄዳሉ። መጽሐፈ ስንክሳር ግንቦት 21 ገጽ 319። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነት ምሕረት ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር።
ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክን እናት ለማየት ብዙዎች ተመኝተዋል። የመልክአ ማርያም ደራሲ አፄ ዘርዓ ያዕቆብ የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ሽቶ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትመርጪ የምታስቀድሚ አንቺ የምወድሽ ማርያም ሌላ የማይሰማውን ነገር ነግርሽ ዘንድ አንድ ጊዜ ያንቺን ፊት ግለጭልኝ አሳየኝ በማለት ተማጽኗታል መልክአ ማርያም። ነቢዩ ዳዊትም የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢት እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየትና ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታት በቅተዋል። ይህም የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ከቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበር። መዝሙር 44:12 እመቤታችን ድንግል ማርያምም ጸሎታቸውን ሰምታ ያሰቡትን ትፈጽምላቸው ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። ይህ ቅዱስ አባትም እመቤታችን ቅድስት ድንግል ማርያምን በፍጹም ልቦናው ይወዳት ስለነበር ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎቱ ተማጸነ። ዘወትር ከሰርክ ጸሎት በኋላ ሌሎች መነኮሳት ለመኝታ ወደ የበዓታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደትን እየሰገደ ይማጸን ነበር። ከስግደቱም ጋር ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህም ሁኔታ ለ7 ዓመታት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖቹ ሌላ ነገርን ማየት እንደማይሹ ነገራት። ከተወደደ ልጇ ኢየሱስ ክርስቶስ እንድታማልደውም ተማጸናት። ቅድስት ድንግል ማርያምም ልመናውን ተቀበለችው። ከዚህም በኋላ የዕረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅም እርሷን ካየ በ3ኛው ቀን አረፈ። መጽሐፈ ስንክሳር ታኅሳስ 21 ገጽ 492። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የኛንም በጎ መሻት እንድትፈጽምልን ዘወትር እንዲህ እያለን እንማጸናታለን። የሰላም እመቤት ነሽና ሰላም ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻን አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ እኮን። የኔ የአገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ ኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጭኝ። ለዝክረ ስምኪ እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እልሻለሁ። ድንግል እመቤቴ ሆይ እርግቤ እርግቤ እያለ የሚያመሰግንሽ የጥበበኛው ሰለሞን እርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ ሥራዎች አንዱ መስጠት ነውና ልብኪ የዋህ እመቤቴ ማርያም ሆይ ኃጣን ለጥፋት የማይመኝ ቂም በቀል የማያውቅ ልብሽ ፍጹም የዋህ ነው እኮን። ድንግል እመቤቴ ሆይ ስለዚህ ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን ነግርሻለሁ። ሐዘኔን ጭንቄንም ሁሉ አንቺ ታውቂያለሽና። ከማኪ ማርያም እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለ። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። እታድገኒ አቂበ እመቤቴ ማርያም ሆይ በሚሄድበት ጎዳና በማድርበትም ቦታ ሁሉ በማልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳልና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። ነኢ ማርያም እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ ኃጢአት ታደርጊኝ ዘንድ
በረድኤት ወደኔ ቅረቢ፣ እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጣኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲኖሩ ጠብቂያቸው። ነይ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። ነይ ማርያም እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ ራስ ወርቅ አንቺ ነሽ እኮን። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። ነኢ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራሃት ሆይ ከትጉሃን መላእክት ጋር ወደኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህ ሥራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። ነኢ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙት የወይን ምንጫቸው ሆይ ወደኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወየው ትተይኝ ይሆን? ኦ ወየው ትንቂኝ ይሆን? እንግዲያ የልቤን ሐዘን ለማን ነግረው ይሆን? ነኢ ማርያም እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱ ሁሉ ማሪኝ፣ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማን ነው እሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እስእለኪ እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደኔ ትመጪ ዘንድ እማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ እገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። አተከዝኩኪ እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጡ ጎስቋላው አገልጋይሽ አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ ማርያዋ እናት ሆይ አረጋጊኝ እንጂ አትተይኝ። አተከዝኩኪ በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብ በጥርኝ ውሃ ገነት ለመግባት በቅቷልና። ኦ ርኅርኅተ ሕሊና ርኅሩሃ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሽ ያለሽ ያንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮን። ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። እለ ተወርዱ ታህታ እናንት በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማጸነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። ተአምርኪ ብዙሃ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩሩ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። ተአምርኪ ብዙሃ እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ እኮን። እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምሪልኝ ዘንድ ሶሎሜ ባዘለችው ልጅሽ እማጸንሻለሁ። ናዛዚቴ እመቤቴ ማርያም ሆይ ከሐዘን የምታረጋግኝ እርጅናዬን በወጣት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ እኮን። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና። ድንግል እመቤቴ ሆይ
ተስፋ ለቆረጡት ተስፋቸው ነሽና ጸሎትና ዕጣንን እንዲሁም ቅዱስ ቁርባንን በማቀርብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኚ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽ ኃጣንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ንዴተ ሥጋ ወነፍስ እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮን። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ። ሰውነቴ አንቺን ተጠምታለችና እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቱ ነሽ እኮን። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙት መንግሥተ ሰማያት ነሽ እኮን። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን ጤና መዓዛ ሸትተኝ። በፍቅርሽ ወይን ጣዕም ልቦና ይደሰታል። አበዊነ ቅዱሳን እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው የሆንሽ አንቺንም መልካም ፍሬ ያፈሩ። ድንግል እመቤቴ ሆይ ለደካማው የመጠጊያው ተራራ ነሽና ጻድቅስ በበጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ካንቺ በቀር ወዴት ነው? ለመልክዕኪ እመቤቴ ማርያም ሆይ መጽሐፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ እኮን። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። ስብሐት ለኪ የአብ ሙሽራው ማርያም ሆይ ላንቺ ሰላምታ ይገባል። የወልድ እናቱ ማርያም ሆይ ላንቺ ሰላምታ ይገባል። የመንፈስ ቅዱስ ማደሪያው ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።